ነበር። አይ እዚህ ጋር ጅብ ምናምን ብዬ ጅብ ለቀለድ ወሬ ማሽሉ ያሳቆኝ እኮ አትሳቂ። ቆይ ወላሂ ነው ወላሂ ቆልንገር እሺ ወላሂ በጣም ይቅርታ ይልንገር። ምን ልል ነበር መሰለህ? ወላሂ ይቅርታ በቃ ወላሂ ነው አይደለም። ካሁን በኋላ ይቅርታ እኮ ነው አልቀበልም። ይቅርታ በቃ ብርሃን የኔ መብራት ያ ማለት አሁን ያሰብከው ነገር ቢሆንልህ ምን ያክል ደስ ይላል። እና ያው ሰርፕራይዙ ደግሞ ከዚህ የበለጠ እንደሚያስደስትህና እንደምትፈልገው ነገር ሲሳካልህ ደስ እንደሚልህ አውቃለሁ። ያ ነገር ነው ይመጣልህ። በቃ ምንድነው ችግር አለ? አይ የለም አንዴ ላውራ ብቻ። መግማማት አሉ እማማ ዝናሽ። የእናንተስ ከፋ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ እንደተለመደው ቪዲዮውን ጀምሮ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጥም እያልኩኝ እንግዲህ ዛሬም ሁለት ሀሳቦች ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። አሙና አዩ፣ ሮዚ፣ ቶፊቅና ሶፊ ናቸው ማለት ነው። የራሴን ነጥብና የራሴን ነገር ተናግሬ ማለፍ ፈልጋለሁ ማለት ነው። እነ ቶፊቅ ከሰሞኑ አሪፍ በቃ ብቻ ያው የጸብም ቢሆን ደስ የሚል ነገር ነበረው። አሁን ላይ ግን በጣም የሆነ በቃ እያስጠላ ማለት እህትህ ናት እናውቃለን። ቶፊቅ ስራም ቢሆን ድሮ በምናውቃችሁ መልክ ጥሩ ለዛ ያለው ፕራንክ ምናምን ብሰሩልን ይሻለናል እንጂ ዝሙትን የሚያስተምር ነገር እኔ በበኩሌ አልደግፍም። የራሴ ሀሳብና አቋም ነው። ሁላችሁንም ወዳችኋለሁ። ስለምወዳችሁ ግን የምትሰሩትን መጥፎ ነገር እተባበራለሁ ማለት አይደለም። ሁላችሁም ተመካክራችሁ ነው የምትሰሩት። ምንም ይሄ ግልጽ ነው። ሶፊም ታውቃለች፣ ቶፊቅ ራስክም ታውቃለህ። እችም እህትህ ናት ሲጀምር ማለት ነው። ማንንም መሸውዱ እኛ ስናጨበጭብ የከረም ነው። አንተም 300 ሺህ እንድትገባ እንዲሁም ደግሞ በቃ የሆነ ሌሎቹ የሰሩትን በጥቂቱም ቢሆን ይስሩ ነው እንጂ በዚህ ልክ ወደኛ ዝቅ ብላችሁ እንድትመጡ አይደለም። ይሄ ምን የሚያስተምር ነገር ጭራሽ ልጅ ኧረ እንዴ! ወዴት ነው ነገሩ? ወዴት እየሄደ ነው ያለው? ምንም እየገባኝ ስላልሆነ ነው። እና ደግሞ ከእህት ጋር በዚህ ልክ አክት ማድረግ ራሱ ያስጠላል፣ ይደብራል። ማንም አይቀልም። ሲቀጥልም ሶፊን ምሰርባት አላችሁ ባልተፈለግሽበት ቦታ ልክስክስነሽ ባልተፈለግሽበት ቦታ የምትገኝ ምናምን። ኧረ በእናታችሁ እውነታችሁ ነው። መጀመሪያ ማን ይዟት ሄደ? ማን ስትል ሄደች? አብሮ እኮ ነው የሄዱት ጋይዝ። ሄዱ እኮ ከኤርፖርት እኮ እሱ ከገባ በኋላ ቪዲዮ ከተዘጋ በኋላ እኮ እሷ አብራ ነው የገባችሁ። ብቻዋን እዛ ድረስ እኮ ሄዳ አይደለም። ይስሩ ነው ይስሩ። አዎ ይስሩ። ግን ነጥላችሁ መስደብ ማችሉ ካወገዛችሁ ሁሉንም አውግዙ። በቃ ሶፊን ነጥላችሁ የምትረግጧት ወይ እንደዚህ ብትሉ ምንም ጥቅም የለው። አሁን ላይ የሚሰሩ ቪዲዮ ትክክል አይደለም። በቃ ይሄ ለእኔ ያስማማኛል። ሁሉንም እንዲቆም ማውገዝ አለባችሁ። ይሄ የእኔ አስተሳሰብ ነው። ስለ እናንተ አላውቅም። እናንተ ትነግሩኛላችሁ በኮሜንት ላይ ማለት ነው። ተመችቷችሁ ነው እያያችሁ ያላችሁት ቪዲዮውን? እየተቆጫችኋቸው ነው ወይም ደግሞ ስክሮል እያደረጋችሁ እያለፋችሁ ነው? የትኛው ላይ ናችሁ የሚለውን ነገር አስቀምጡልኝ። እኔ ሰውን ከወደድኩት እየነገርኩት እንዲስተካከል ማድረግ እንጂ ገደል እንዲገባ አድርግም በበኩሌ ማለት ነው። እናንተን አላውቅም። አሁን እንዳለ አብዛኛው ዩቲዩበር ዝሙትን ነው የሚያስተምሩት። ይቅርታ አድርጉልኝ። አብዛኛው ዩቲዩበር ስሩ እያልን ስናያችሁ እኛ የአረብ ሀገር ልጆች ጅል አይደለንም። በደንብ ነው የምናውቀው። ከእናንተ በላይ ብልጥ ነን። ግን ያሉት ኢትዮጵያ ውስጥ ነው። ይለወጡ፣ እንደኛ ስደት ናዩ ምናምን እያልን ነው ይህን የምናደርግላችሁ። ይህን ደግሞ መረዳት ካልቻላቸው አለማየትም ስላለ እንድትመለሱ ፈልጋለሁ። ቶፊቅና ሶፊ፣ ሮዚ ማለት ነው። በተረፈ ቤተሰብ ላይክ፣ ሰብስክራይብ አድርጉ። ቀጣይና ሁለተኛ አሙና አዩ ናቸው። ከዚህ በፊት ጽፌላችሁ ነበር። የአዩን እምነት ንገሩኝ ምንድነው ምናምን ብዬ ለምን እኛህን ማውቃት ከዚህ በፊት ሰዓዳ ምናምን የሚባሉ ጋር ሰርታለች ምናምን እያላችሁ ነበር። አላውቅም ግን ሰዓድ አዩ ትክክለኛ መጥፎ ጸባይ ኖሯት ሳይሆን
ለስራው ድምቀት ልክ ካያቻት የጽጌ ባህሪ ነው ያላት። ጽጌ አሁን ቅብጠቷ ያምርባታል አይደለ? ካለባበስ ውጪ ልክ ይቺም እንደዚች ደግሞ አለባበሷ ምርጥ ነው። አንድ ቀን ሰውነቷን ገልጣ ይቻት አላውቅም። ስርዓት ያለው አለባበስ የምትለብሰው ሱሪ ብትልበስ እንጂ ማለት ነው። አሁን በሁለቱም ያምርባታል፣ ሂጃብም ያለ ሂጃብም በቃ በየትኛውም ያምርባታል። በእኔ አስተያየትና ሀሳብ ነው። ራሷን እስካልገለጠች ድረስ እንደዚህ በቃ ብልቅጥቅጥቅጥ ያለ አለባበስ እስካለብስ ድረስ ለእኔ ይመቸኛል። ሱሪም አላበረታታም ሲጀመር፣ ምንም ሽፍን ያለ ቢሆን ሱሪም አላበረታታም። እኔ ግን ደግሞ ከሌሎቹ የተሻለ አለባበስ ነው እሷ የምንለብሰው። ሽፍን ያለች ናት በቃ እብደቷ ቅብጠቷ ምናምን ደግሞ ባለጌ ሆና መጥፎ ሆና አይደለም። በዩቲዩብ እኔ አሁን ለምሳሌ እሷ ከዚህ በኋላ ጨዋ ሆና ብትመጣ አይታይልኝም፣ አይዋጥልኝም። የሆነ በቃ እንዴት ነው ደስ እያላችሁ የምታዩት ነገር አለ አይደል? እንደዛ አይነት አይደለም። አሁን እኔ በጸባይ ገሳ ስትመጣ እኔ የሚመቸኝ ባጭሩ እብደቷ ነው። ብት ብላ ቪዲዮ ስራ ደስ ይለኛል። ብዙዎቻችሁ ከህይወት አስወጣታ ማኛኛኛ እነስኩት ተመካክረው እየሰሩ ነው ያሉት። እነሱ ጅሎች አይደሉም፣ እናንተን ነው እያጀጀሏቸው ያሉት። ተመካክረው ጸብ የሚባል ነገር የለ፣ ምን የሚባል ነገር በቃ ስራ ነው ስራ ነው። አቤት ነባ ራሱ ጠፋች እኮ ጋይስ። አይ ነባ የነሜቲው መክፈት እንኳን እንደው ቢቀር ይሻል ነበር። የምር ረዳ አስቸጋሪ ነው ብቻ። አንዳንዴ ግን ከባድ ነው ማለት ሰው ልፍት ድክም ሲልላችሁ እናንተም ጥረት ብታረጉ ጥሩ ነው። ሰው ፈልጋት ብትሰራ ሆነ እሷ ግዴታ ወይ አዲስ አበባ ምናምን አይደለም፣ በቃ ሀገሯ ላይ እዛ አካባቢ የሆነ ሰው የሚሰሩ ልጆችን ፈልጋ ቪዲዮ ብትሰራ ብዙ ነገሮችን በአንድ ቪዲዮ መሸፈን ትችል ነበረ። ምክንያቱም አሁን እንትን እያለች ነው፣ እየገደለች ነው ቻናሏን። በቃ እየቆየ ሲመጣ ሰብስክራይብም አይጨምርም፣ ሙትት ነው የሚለው አካውንቱ ራሱ ማለት ነው። እና ብዙ እህቶች ታግለውልሽ ነበረ፣ ነባ ብትመጪ ጥሩ ነበረ፣ ብዙ የሚወድሽ ነበሩ፣ ብዙ መስራት ነበረብሽ። ግን እንደ መስከረም ወፍ ብቅ ጥልቅ ከሆነ ግን ዩቲዩብ አያድግም። መስራት መጣር አለባችሁ በደንብም። እንዴት ነው ጠንካራ አሰራር ማለት ነው ነበር። እንግዲህ ምንም ማድረግ አይቻልም። ዞሮ ዞሮ አዩ ትስራ ተዋት ማለት እንደዚህ ነገር እሷ ምን ብትለው ምንም አይመስላትም። ከፈለጋችሁ ትመክራችኋለች፣ ግልብጥ ብላ ማለት ነው። እንኳን እናንተ ልትመክሯት እሷ ትመክራችኋለች። ምንም ቦታ አትሰጥም ለምንም ነገር። በቃ እኔ ስራው ላይ ትኩረት የሚያደርግ ሰው ያስደስተኛል በጣም። የሆነ የሚያስጠላ አካሄድ ሳይኖረው በቃ ስራው ላይ ብቻ ትኩረት የሚያደርግ ማለት ነው። እናዩ ሃይማኖትሽን አንድ አድርጊ፣ ወደ ራስሽ ተመልሰሽ እውቀት ስለ ሃይማኖትሽ ወቂ። በቃ ማለት ግራ ስለገባኝ ነው እሷ እምነት አሁን ግራ ገብቶኛል። እና ብቻ እንደዛ አድርጊ አስተካክል። ከዛ ውጪ ቆንጅዬ ነሽ፣ በራስሽ የምታመኝ ንጹህ ኮንፊደንስ፣ ምርጥ ኮንፊደንስ ያለሽ ልጅ ነሽ። ሰርተሽ ብዙ ማድረግ ትችያለሽ። በቃ አለቀ። እኔ ብደትሽ ነው ወድልሻለሁ። ለማንኛውም ቤተሰብ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ።